ተኩስ አቁሙ ከተነገረ በጥቂት ደቂቃዎች ውስጥ ነዳጅ $92 ገብቷል። ዋጋው በአንድ የቀነሰ። ይሄ ድርድር ዓለምን ሊያረጋጋ ይችላል ተብሎ ተስፋ ተጥሎበታል። ተኩስ አቁሙ ወደ ድርድር ሄዶ ድርድሩ ውጤት ያፈራል የሚለው ጉዳይ በጣም ውስብስብ ነው። በዚህ ላይ ተከታታይ ቪዲዮዎችን እንሰራላችኋለን። ዛሬ ግን ኢራንን ያሳመናት አሜሪካንን ያሳመናት ማን ነው የሚለው እናነሳለን። 3 ዋና ኃይሎች አሉ የዚህ የተኩስ አቁም ስምምነት የጀርባ አጥንት የሚባሉ። ተደጋግሞ የሚሰማው የፓኪስታን ብቻ ነው። ሁለቱ ስውር እጆች እነማን ናቸው የሚለውን በዝርዝር እነግራችኋለሁ። ቅዳሜ ገበያን ነው እየተከታተላችሁ የምትገኙት። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። በርካታ መገናኛ ብዙሃን ኢራንና አሜሪካ ስለደረሱበት የተኩስ አቁም ስምምነት በስፋት እየዘገቡ ነው። ብዙ መረጃዎችንም እየሰማችሁ ነው። ይህ የተኩስ አቁም ስምምነት እንዴት ተደረሰ? የአሜሪካ ዋና ዋና መደራደሪያ ነጥቦች ምንድን ናቸው? ኢራን የጠየቀቻቸው 10 ነጥቦች ምን ይመስላሉ? እነዚህ ሁሉ የዓለም የመገናኛ ብዙሃንን ሞልተውት ልታገኙ ትችላላችሁ። ማን ነው አሜሪካንና ኢራንን እኩል ያስማማው የሚለው ግን ትልቁ ነጥብ ነው። ይህ የቀጠናውን ፖለቲካ፣ ይህ የዓለምን የቀጣይ የኢኮኖሚና የሌላ ኃያልነት ሁኔታ ወሳኝ ስለሆነ በዝርዝር የምንመለከተው አሁን እርሱን ይሆናል። ዶናልድ ትራምፕ በኢራን የስልጣኔ አሻራው እንዳይገኝ አድርገን እናወድማለን ብለው የመጨረሻ ቀነ ገደብና ሰዓት ካስቀመጡ በኋላ በጥቂት ደቂቃዎች ልዩነት ነው ነገሮቹ መፍትሄ ያገኙት። 1 ሰዓት የማይሞላ ጊዜ ውስጥ ነው ጥቃቱ ይፈጸማል ተብሎ ሲጠበቅ የኢራንና የአሜሪካ የተኩስ አቁም የታወጀው። በእርግጥ ስለ ተኩስ አቁሙ ፓኪስታን የ45 ቀን ጊዜ ስጡኝ እያለች አሜሪካና ኢራንን ስትወተውት ነበር። ለቀናት አልተሳካም። ድብደባዎቹ እየተባባሱም ቀጥለው የሰብአዊ መሰረተ ልማቶችንም እያወደሙ ነበረ። የመጨረሻው ነገር ከተነገረ በኋላ ግን የ45 ቀንም ባይሆን የ14 ቀን ዕድል ለፓኪስታን ተሰጥቷታል። ዋነኛ አደራዳሪ እኔ ነኝ ስላለች ነው ፓኪስታን ብዬ የምጠቅስላችሁ። ከ3ቱ ዋና ዋና አደራዳሪዎች ወይንም ደግሞ ከ3ቱ ዋና ዋና የአሜሪካና የኢራን ስምምነት ጀርባ ያሉ አካላት አንደኛዋ ፓኪስታን ናት ማለት ነው። ፓኪስታንና የፓኪስታኑ መሪ ጠቅላይ ሚኒስትር ሸባዝ ሻሪፍ። ፓኪስታን በርካታ ሙስሊሞች የሚኖሩበት ሀገር ነው። ፓኪስታን ከህንድ የተገነጠለ ሀገር ነው። ከኢራን ጋርም ወዳጅነታቸው የሚጀምረው የዛኔ ነው። በነገራችን ላይ ፓኪስታን ከህንድ ነፃ ስትወጣ በ1947 የመጀመሪያ እውቅና የሰጠቻት ሀገር ጎረቤቷ ኢራን ናት። ወደ 1000 ኪሎ ሜትር አካባቢ ድንበርም ይጋራሉ። ጎረቤት ሀገሮች ናቸው። የእስልምና እምነትን የሚጋሩ በርካታ የሺያ ተከታዮችም ያሉበት በመሆኑ ሁለቱ ሀገራት ወዳጅ ናቸው። ለዚህም ነው ኢራን ቀድማ በ1947 ለፓኪስታን እውቅና የሰጠችው። በእርግጥ ፓኪስታንና ኢራን የህዝብ ለህዝብ ትስስራቸውም በጣም ሰፊ ነው። ተመሳሳይ ባህል ያለባቸው፣ ተመሳሳይ ህዝቦችን የሚጋሩ ናቸው። ከዛ በተጨማሪ ፓኪስታንም ኢራንም ተመሳሳይ አማጺ ቡድን በየሀገራቱ የሚንቀሳቀስባቸው ስለሆኑ ወዳጅነታቸው ረዥም ጊዜ የዘለቀ ነው። ፓኪስታንም በምላሹ ኢራን ልክ የእስላማዊ አብዮቱን እንዳከናወነች የመጀመሪያ እውቅና የሰጠችው ሀገር ናት። እናም ፓኪስታን የኢራን ሁነኛ ወዳጅ ብትሆን የሚገርም አይደለም። ግን ይህ ወዳጅነታቸው እንደተጠበቀ ሆኖ ፓኪስታን እስከ ዛሬ ድረስ ለኢራን የኒኩለር መርሃ ግብሯን አለማጋራቷ ለብዙዎች ይደንቃል። ምክንያቱ ደግሞ ፓኪስታን የአሜሪካም የልብ አይነት ወዳጅ በመሆኗ ነው። የልብ አይነት ያልኩት የልብ ስላልሆነች ነው። ምክንያቱም የአሜሪካ ዋና ወዳጅ ተደርጋ የምትወሰደው ህንድ ናት። በሃይማኖትም ከእስልምና ጋር በተያያዘና ከአክራሪነት ጋር በተያያዘ የፓኪስታን ስም ተደጋግሞ ስለሚነሳ የህንድ ወዳጅነት ጠበቅ ያለ ነው ከአሜሪካ ጋር የሚለው መመልከት እንችላለን። ነገር ግን ፓኪስታን ኒኩለር ከታጠቀችበት ጊዜ አንስቶ እንደዚሁም ደግሞ አሜሪካ ከአልቃይዳ ጋር ትንቅንቅ ውስጥ በገባችበትና በአፍጋኒስታን ዘመቻ ካከናወነችበት ጊዜ ጀምሮ የአሜሪካና የፓኪስታን ግንኙነት እጅግ በጣም ስር የሰደደ ሆኗል። በተለይ ደግሞ ወታደራዊና የደህንነት ግንኙነታቸው የሚቀያየሙበት ጊዜ በጣም በርካታ ነው። ኦሳማ ቢንላደን ፓኪስታን መደበቁን አንስቶ ብዙ የጸብ መንስኤዎች በፓኪስታንና በአሜሪካ መካከል ሊነሱ ይችላሉ። ነገር ግን ፓኪስታንና አሜሪካ በጣም ጥብቅ የጸጥታ አጋርነት ያላቸው ሀገራት ናቸው። ስለዚህ ፓኪስታን በአሜሪካም በኢራንም የሚታመን ወዳጅ መሆን ችሏል። ሌላኛው ግን በዚህ ጦርነት ውስጥ ያሉት አሜሪካና ኢራን ብቻ አይደሉም። እስራኤልን ብናነሳ እስራኤል ያለችው ከሞላ ጎደል በአሜሪካን በኩል ስለሆነ በአሜሪካ ትወከላለች። ሌላኛዋ የምትነሳው ሀገር ሳውዲ አረቢያ ናት።
የሳውዲ አረቢያና የኢራን ፍጥጫ በጣም ረዥም ዓመታትን ያስቆጠረ ነው። እናም ፓኪስታን በእነዚህ ሁለት ሀገራት መካከል በቀጭን ገመድ ላይ በመረማመድ አቻ እስካሁን አልተገኘላትም። ፓኪስታን ከኢራን ጋር እንዳነሳ ነው የልብ ወዳጅነት ሁሉ ከሳውዲ አረቢያ ጋር ደግሞ የኢኮኖሚ ትስስር ስምምነቶችን በተደጋጋሚ አድርጋለች። የነዳጅ ዋነኛ አቅራቢዋም ለፓኪስታን ኢራን እያለች ጎረቤቷ ሳውዲ አረቢያ ናት። መሐመድ ቢን ሰልማን ወደ ስልጣን ከመጡ በኋላ ደግሞ ኢራንንም ለማግለል በሚል ከፓኪስታን ጋር ያላቸውን ወዳጅነት አጠናክረዋል። የወታደራዊ ስምምነትም ተፈራርመዋል። ምናልባት ሳውዲ አረቢያ ኢራን አንድ ቀን ኒኩለር ብትታጠቅ በቀጥታ ኒኩለር ያገኛሉ ተብሎ የሚጠበቀውም ከፓኪስታን እንደሆነ ይታመናል። እናም ፓኪስታን በአሜሪካና በኢራን ብቻ ሳይሆን በኢራንና በገልፉ ሀገራት መካከል ዋነኛ ድልድይ መሆን ችላለች ብለን ማንሳት እንችላለን። የዚህኛው ጦርነት ሌላኛዋ ተዋናይ የተባበሩት አረብ ኤምሬት ናት። አሜሪካና ኢራን ተኩስ አቁም ተስማምተዋል ተብሎ ራሱ ከተኩስ አቁሙም በኋላ ጥቃት የደረሰባት ሀገር ናት። የተባበሩት አረብ ኤምሬት ግን በነገራችን ላይ ከፓኪስታን ጋር ያላት ወዳጅነት ወጣ ገባ የሚል ነው። ቢሆንም ግን የኢኮኖሚ ግንኙነት አላቸው። የረዥም ጊዜም አበዳሪዋ ናት። በቅርቡ ግን ከሳውዲ ጋር ፓኪስታን ጠንካራ ግንኙነት መመስረቷን ተከትሎ ኤምሬት ፓኪስታንን ዕዳዬን ክፈይኝ፣ ብድርሽን ቶሎ አምጪ በማለት እያስጨነቀቻት ነው። እናም የተባበሩት አረብ ኤምሬት ይህንን ድርድር በምን መልኩ ታየዋለች ብሎ መመልከት ያሻል። ግን ፓኪስታን የእነዚህ ሀገራት አደራዳሪ መሆኗ የማይቀር ነው። አርብ በኢትዮጵያ የስቅለት በዓል ቀን ፓኪስታን ኢስላማባድ ዋና ከተማዋ የአሜሪካና የኢራንን ተደራዳሪዎች እንደምታስተናግድ ይጠበቃል። በነገራችን ላይ የፓኪስታን መንግስት ወይንም ደግሞ ሀገረ ፓኪስታን አደራዳሪ ትባል እንጂ በጣም በጣት የሚቆጠሩ ጥቂት ሰዎች ናቸው የዚህ ድርድር ዘዋሪዎች። አንደኛው የሀገሪቱ መሪ እንደመሆናቸው የፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍ ናቸው። እኚህ ሰው የፓኪስታን ጠቅላይ ሚኒስትር የሆኑት ከ2 ዓመት በፊት ነው። ከዛ በፊትም ለ1 ዓመት ተኩል ገደማ የፓኪስታን ጠቅላይ ሚኒስትር ሆነው አገልግለዋል። ሙስሊም ሊግ ፓርቲ ወይንም ናዋዝ የሚባለውን ፓርቲ ወክለው ነው ወደ ስልጣን የመጡት። ሸባዝ ሻሪፍ በፓኪስታን እንደ ምሁር የሚታዩ አንቱ የሚባሉ ሰው ናቸው። በእርግጥ የፓኪስታን ፖለቲካ በርካታ ምስቅልቅል ያለበት እንደሆነ ይታወቃል። ቢሆንም ግን ሸባዝ ሻሪፍ የፓኪስታን ኢኮኖሚ እንዲያንሰራራ ከአፍጋኒስታን ጋር የገቡበት ጦርነት ጋብ እንዲል ለመስራት የሞከሩ በሚል ይጠቀሳሉ። በነገራችን ላይ እኚህ ሰው ፑንጃቢ ናቸው። ፑንጃብ ማለት በፓኪስታንም በህንድም የሚገኝ ግዛት ሲሆን የፓኪስታንና የህንድ ፖለቲካና ኢኮኖሚ ዘዋሪ የወታደራዊ መኮንኖቹ ዋና የሚባሉት ፑንጃቢዎች ናቸው። ሸባዝ ሻሪፍ ዶናልድ ትራምፕ ጋር እየደወሉ የኢራኑን ፕሬዝዳንት መሱድ ፔዚሽኪያንንም በቀጥታ እያገኙ አሜሪካና ኢራን እንዲቀራረቡ ላለፉት ሳምንታት ሲተጉ ሲለፉ የነበሩ ሰው ናቸው። በዚህ ድርድር ሀገራቸው የምታገኘው ትልቅ የፖለቲካ ትርፍ እንደሆነም ስላወቁና በዛ አካባቢ የወደቀውን የፓኪስታን ስም ለማንሳት ከዚህ የተሻለ እድል የለም በማለት ብዙ ደክመዋል። እንግዲህ እሳቸውን የምንመለከታቸው ልክ እንደ ፓኪስታን ሁሉ ዋና ኃይል በሚለው ነው። ሁለተኛው የዚህ ድርድር መሰረት ጣይና የተኩስ አቁሙ እንዲደረስ ያደረጉት ግን ዋነኛው ዘዋሪ ሰው ናቸው። የፓኪስታኑ የጦር አዛዥ ፊልድ ማርሻል አሲም ሙኒር። ፓኪስታን በርካታ ጊዜ የፖለቲካ ምስቅልቅል ውስጥ ስትገባ ጣልቃ የሚገባው እንደፈለገ ሀገሪቷን የሚያደርገው የጦር ኃይሉ ነው። የፓኪስታን የጦር ኃይል የሀገሪቱ ዘዋሪ ፕሬዝዳንትም ጠቅላይ ሚኒስትርም የውጭ ጉዳይ ሚኒስትርም ሆኖ የሚያገለግል ነው። የፓኪስታን ጦር ትልቅ አቅም ያለው በጣም የሚፈራ ሀገሪቱን የሚያንቀጠቅጥ በኢኮኖሚም በማህበራዊ ጉዳዮችም ዋና ተሳትፎ ያለው ተቋም ተደርጎ ይወሰዳል። እናም ሁል ጊዜም ቢሆን የፓኪስታን ፖለቲካና የፓኪስታን ኢኮኖሚ፣ የፓኪስታን ዓለም አቀፍ ግንኙነት በወታደራዊ ኃይሉ መዘወሩ የማይቀር ነው። በርካታ የፓኪስታን ጀነራሎች በዚህ የታወቁ ነበሩ። ፊልድ ማርሻል አሲም ሙኒር ግን እጅግ የተለዩ ናቸው። የእሳቸው ስልጣን በጣም ይብሳል። አንዳንዴ ከጠቅላይ ሚኒስትሩም በላይ የፓኪስታን ፈላጭ ቆራጭ ተደርገው ይታያሉ። የፓኪስታን ስውር መሪ የጦር ኃይሉ ነው የሚባለውም በዚህ የተነሳ ነው። የአሲም ሙኒር ደግሞ በጣም ከፍ ያለ ነው። ስለ አሲም ሙኒር የተወሰኑ ነገሮችን ልጨምርላችሁ። ጥቂት ወራት ነው ፊልድ ማርሻል ተብለው ከተሾሙ፣ 4-5 ወርም አይሆናቸውም። አሲም ሙኒር ፊልድ ማርሻል ሲባሉ በፓኪስታን ታሪክ ውስጥ ሁለተኛው ሰው ናቸው። በወታደራዊ ኃይሉ እንደሳቸው አይነት ኃያል ተገኝቶ አያውቅም ማለት ነው። የፓኪስታንን የጦር ኃይል በጠቅላይ አዛዥነት መምራት የጀመሩት ደግሞ በአውሮፓውያኑ አቆጣጠር 2022 ጀምሮ ነው። እናም ከ4 ዓመት በላይ የፓኪስታን ጦር አዛዥ ሆነዋል አሲም ሙኒር። በነገራችን ላይ ልክ እንደ ጠቅላይ ሚኒስትር ሸባዝ ሻሪፍ ሁሉ ፊልድ ማርሻል አሲም ሙኒርም ፑንጃቢ ናቸው። ራዋልፒንዲ ነው የተወለዱት።
የህንድ ፊልም የሚወድ ሰው ራዋልፒንዲን መቼም በጣም ያውቃታል። አሲም ሙኒር በፓኪስታን የጦር ኃይሎች ታሪክ ውስጥ የተለየ ስልጣን ያላቸው ተብሎ የሚጠቀሱት ፊልድ ማርሻል በመሆናቸው ብቻ ሳይሆን አሲም ሙኒር የፓኪስታን ጠቅላይ ጦር አዛዥ ሆነው በአንድ ጊዜ የፓኪስታንን ወታደራዊ ደህንነት እንደዚሁም የፓኪስታንን የደህንነት መስሪያ ቤት የሚመሩ ከሞላ ጎደል የፓኪስታን ዋና ዘዋሪ አድራጊ ፈጣሪ መሆናቸው ነው። ለዚህም ይመስላል ከኢራንና ከአሜሪካ ንግግር፣ ድርድር፣ ተኩስ አቁም ከመሳሰሉት ሐሳቦች ዙሪያ ሁልጊዜም የፊልድ ማርሻል አሲም ሙኒር ስም የሚነሳው። አሲም ሙኒር ከኢራን ጋር ከአሜሪካ ጋር ስላለው ወዳጅነት ጥቂት ጠቀስ ስላደርግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም የሚመቹኝ ፊልድ ማርሻል ወይም የምወዳቸው ፊልድ ማርሻል ብለው ደጋግመው ስማቸውን ያነሳሉ አሲም ሙኒርን። ከዛም በተጨማሪ የአሜሪካ ኢንቨስትመንት በፓኪስታን በቅርብ ዓመታት ውስጥ እንዲስፋፋ ከፍተኛ ጫና ያደረጉት አሲም ሙኒር እንደሆኑ ይነገራል። በተለይም አሲም ሙኒር የጦር ኃይሉን ከያዙ በኋላ በፓኪስታን ውስጥ የግብርና አብዮትና የኢንቨስትመንት እድገት እንዲመጣ ብዙ ለፍተዋል ይባልላቸዋል። ከወታደር የማይጠበቁ ስራዎችን ለሀገራቸው የሚያከናውኑ ናቸው። ሌላው ዶናልድ ትራምፕ ስለ አሲም ሙኒር የተናገሩት ነገር አለ። ኢራንን ከሱ የተሻለ የሚያውቅ ሰው የለም ይሏቸዋል አሲም ሙኒርን። እናም አሲም ሙኒር የዶናልድ ትራምፕ ታማኝ ሰውና ለድርድር የተመረጡ ቢሆኑ የሚገርም አይደለም። በሌላ በኩል አሲም ሙኒር የኢራን በጣም ወዳጅ ናቸው። በተለይም የኢራን አብዮታዊ እስላማዊ ጦርን ለረዥም ዓመት የሚያውቁት አብረውም የሰሩ የኢራንን የውስጥ ጉዳይ በሚገባ የሚረዱና ለኢራን ወገንተኛ የሆኑ ይባልላቸዋል። አሲም ሙኒር አባታቸው የሃይማኖት አስተማሪ ከመሆናቸው የተነሳ ቅዱስ ቁርአንን ጠንቅቀው የሚያውቁ እንዲያውም ሐፊዝ ያደረጉ ተብሎ ይጠቀስላቸዋል። እናም የፊልድ ማርሻል አሲም ሙኒር ጉዳይ ወሳኝ ቢሆን የሚገርም አይደለም። በደቂቃዎች ስልክ አሜሪካ የሚደዋወሉ እንዲያውም ወደ አሜሪካ ያለ ሲቪል ባለስልጣን ሄደው ልዑክ ሆነው ዋይት ሃውስ እራት የተጋበዙ ብቸኛው የጦር መሪም ናቸው። ለፓኪስታን ብቻ ሳይሆን ለመላው ዓለም ይሄ የተለየ ሰው ያደርጋቸዋል። ስለዚህ የአሲም ሙኒር ጉዳይ በጣም ወሳኙ ነው። ኢራንም አሜሪካም የሚያምኗቸውና ለድርድር ለመቀመጥ የተስማሙት አሲም ሙኒር ስላሉ ነው ብለን መደምደም እንችላለን። ሶስተኛዋ ዋነኛ የድርድር ማዕከልና አሜሪካና ኢራን እንዲቀራረቡ በር የከፈተችው ግን ስውር እጇን ያስገባችው ቻይና ናት። ቻይና ኢራንን ያሳመነችው እርሷ ስለመሆኗ ማንም አሁን አይጠራጠርም። ጦርነቱ ዓለምን እየጎዳ ነው። ቻይና የዓለም ቁጥር 1 ሻጭ ነው። ቻይና የዓለም ቁጥር 1 ፋብሪካ ነው። ከኢራን ነዳጅ ይፈልጋል። በዓለም ዙሪያም ምርቱ እንዲሸጥለት ይፈልጋል። የዓለም ኢኮኖሚ መስተጓጎል ከማንም በላይ ሊጎዳል ከተባለ ቻይናንና አሜሪካን የመሳሰሉ ግዙፍ ኢኮኖሚ ያላቸውን ሀገራት ነው። በእርግጥ ቻይና ከኢራን በርካሽ ነዳጅ ስታገኝ ስለነበረ የኢራን ጠንክሮ መውጣትን ትፈልገዋለች ብለው የሚከራከሩ አሉ። አሜሪካም መውደቂያዋን እየማሰች ነው ብለው ለሚያነሱት ቻይና የአሜሪካን ውድቀት በኢራን ጦርነት ዝም ብላ መከታተል ትፈልጋለችም የሚሉ አሉ። ነገር ግን ቻይና ነገሩ መስመር እንዲስት አትፈልግም። ኢራንም እንድትፈርስ አትፈልግም። አሜሪካን ብትሆን ሙሉ በሙሉ መውደቋ አሁን ቻይና ለገነባችው ኢኮኖሚ ጠቃሚ አይደለም። ሁሉም በጊዜ ሂደት መሆን አለበት። እናም እስካሁን የነበረው ጦርነት ይበቃል፣ አሁን ስምምነት ይምጣ፣ አሁን ድርድር ይመለስ፣ የዓለም ኢኮኖሚ ይረጋጋ የሚል አቋም ቻይና እንዳላት ይታመናል። የፓኪስታን መሪዎችም ወደ ቻይና ሲመላለሱ ነበረ በቅርብ ሳምንታት ውስጥ። በዚህም ቻይናና ፕሬዝዳንቷ ሺ ጂንፒንግ ሁሉን ነገር ከጀርባ ሲያደርጉ የነበሩና ኢራን ወደ ድርድር እንድትገባ የገፉ ተብሎ ይነገርላቸዋል። በዚህ ጦርነት ኢራን በዩዋን ሆርሙዝን እየከፈላችሁ ሂዱ ስትል ነበረ። ልክ ፔትሮ ዶላር እንደሚባለው ፔትሮ ዩዋን እንዲመጣ ኢራንና ቻይና አብረው እየሰሩ ነው እስከ መባል ደርሶ ነበረ። እናም አሁን ቻይና ኢራንን ለማሳመን ይህ ግንኙነቱ አይከብዳትም። ከዛ በተጨማሪ በነገራችን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና በማርች ወር ውስጥ ጉብኝት ሊያደርጉ ነበር። ያ ጉብኝት ተስተጓጉሏል። ዶናልድ ትራምፕም ወደ ግንቦት አዛውሮታል። ሜይ ላይ ይሄዳለሁ ብለዋል። ስለዚህ ቻይና በርካታ የታሪፍ ችግር ውስጥ ያለች በመሆኗ ከአሜሪካ ጋርም ያላትን ግንኙነት ለማደስ ይጠቅማታል። ቻይና በፊት ለፊት ምንም የተናገረችው ምንም ያለችው ነገር የለም። ጉዳዩን በበጎ እናየዋለን ነው ቻይና የምትለው። ወደ ድርድር መምጣታቸው በጣም ለዓለም ሰላም ወሳኝ ነው የሚል ቃል ተናግረዋል ቻይናውያኑ። ነገር ግን ወደ ድርድር ጠረጴዛ አሜሪካና ኢራን እንዲመጡ ያደረጉት ስውር ኃይሉ ከቻይና ከፕሬዝዳንት ሺ ጂንፒንግ እንደሆነ ይታመናል። በዚህ ድርድር ለመደምደም ፓኪስታን በፊት ለፊት የምትታየው አደራዳሪ ሀገር ተብላ ትጠቀሳለች። አብረዋት በእርግጥ ቱርክና ግብፅ አሉ። ነገር ግን ይህ ድርድር እንዲሳካ ትልቁን ሚና የተጫወቱት
የቻይና መንግስትና የቻይናው ፕሬዝዳንት ሺ ጂንፒንግ እንደዚሁም ፊልድ ማርሻል አሲም ሙኒር ናቸው። ተኩስ አቁሙ ታውጇል። በሆርሙዝም መርከቦች ያልፋሉ ተብሏል። የተኩስ አቁሙን ሂደት የምናየው ነው የሚሆነው። ግን ያለው 14 ቀን ብቻ ነው። ድርድሩ ተጀምሮ እስከሚጠናቀቅ አይኖች ሁሉ ወደ ፓኪስታኗ መዲና ኢስላማባድ ማማተራቸው የማይቀር ነው። የተከታተላችሁት የቅዳሜ ገበያ የዩቲዩብ ቻናላችንን ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችንን ለማግኘት የደወል ምልክቱን ይጫኑ። ቅዳሜ ገበያ